ይቅር የማይል ሰው አቡነ ዘበሰማያትን እስከ መጨረሻ መድገም መጸለይ አይችልም። በቃ ይሄ ምክንያቱም ይሄ ሰው ሁለት በደል ይፈጽማል አቡነ ዘበሰማያትን በመድገሙ። እንዴት? አንደኛ የመጀመሪያው በደል አለ። ምን የሚለው ይቅር አልልም ማለቱ። ሁለተኛ ደግሞ ይቅር ሳይል ይቅር እንደምንል ብሎ ደግሞ ይቅር ባይ ሆኖ ደግሞ እዚህ ጋር ማውራቱ። ስለዚህ ቂምም ውሸትም እየሰራ ነው ይሰው። አቡነ ዘበሰማያት ደግሞ በምታውቀው ነገር ራስን እያነሳች ጭምር ነው የምትጸልየው። ስለዚህ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል ነው። ይሄን ጸሎት ሲሰጠን ይቅር እንድንል የሚያደርግ ትልቅ ኃይል ነው እየሰጠን ያለው። የበደሉንን ይቅር እንደምንል ነው። አያችሁ፣ በደሉ ቀላል ነው ከባድ ነው አይደለም። እሱ አይደለም፣ እሱ እንደኛ አቀባበል ነው። በጣም ትንሿን ሁሉ አክብዶ የሚያይ ሰው አለ፣ ትልቁን ሁሉ ቀለል አድርጎ የሚያይ ሰው አለ። በቃ ይሄ እኮ ነው። ለምሳሌ በቃ ጥቂት ገንዘብ የተወሰደበትም ብዙ ገንዘብ የተወሰደበትም በእይታው ግን ልዩነት ብዙ የተወሰደበት እንደ ጥቂት እንደ ብዙ ሊታይ ይችላል። ይሄ የየራሱ ደረጃ ነው። ሆኖም ግን ጸሎቱ ራሱ አያሳልፈንም ነው። አንተ በቃ ይቅር እምቢ አለኝ ካለ አቡነ ዘበሰማያትን መድገም ማቆም ይኖርበታል እንደማለት ነው። እኔ አስታውሳለሁ በገጠር እንደው በዚህ ማስታረቅ ስራ ላይ ደስ ነው የሚለኝና እኔ ሳልወለድ የተጣሉ ሰዎች ነበሩ። አንዱ አባቴ ነው፣ አንዱ ደግሞ ጎረቤት ነው። እኔ ሳልወለድ ነው የተጣሉት። ከተወለድን በኋላ የምናውቀው ተጣልተው ነው እንጂ ከዛ በኋላ በሆነ ነገር ተጣሉ የሚባል አይደለም። ተጣልተው የሚኖሩበት ራሱ ይሄ ነው የሚባል ግን አይደለም። እና ይኖራሉ። እና እኔ እያደኩ መጣሁና አንድ ስራ ለሰራ ሰው እስኪ እነዚህ ሁለቱን ላስታርቅ። በጣም ገረም የሚያደርገው ደግሞ በመካከል ላይ ብዙ ሽማግሌዎች ተነስተው መልሰው አባብሰዋቸው ነው የሚተው እንጂ ማሰረግ አይችሉም። ሁለቱም ጋጠ ወጥ አይነት እየሆኑ ማለት ነው። እና ይቸገራሉ። በቃ እስኪ ብዬ አባቴን ሳማክረው ከሱ ጋር በል እንዳትሞክር እንዳታስብ። ከዛ ደግሞ ያኛውንም ሳማክረው ከሱ ጋር በል በቃ ሁለቱም ጽንፍ የያዙ ማለት ነው። እና በጣም ከፋኝ። እንዴት ነው ማደርገው? መተው የለብኝም። እሺ በቃ እሱ ከኔ ጋር ይሆን እግዚአብሔር፣ ከዛ በኋላ አደርገዋለሁ። በቃ መሆን አለበት ብዬ ወሰንኩና በቃ አንደኛውም ይሄን አክብዶ ሲነግር ግን እኔ ሄጄ አይ ይሄ ነው በቃ እሱ ለመታረቅ እኮ ፈቃደኛ ነው፣ አንተም ለመታረቅ ፈቃደኛ ሁን እያልኩ ሁለቱንም በዚህ አግባባውና ሆኖም ግን አባቴን ካሳመንኩ በኋላ ከሱ ቤት ሲሄድ ጭራሽ ሲለኝ ያ ደግሞ የተማረ ነው ያኛው። በቃ እዚህ ጋር ለማስታረቅ ትልቅ ምክንያት የሆነችኝ እቺ አቡነ ዘበሰማያት ናት። በቃ እሺ አቡነ ዘበሰማያት ብለህ ትጸልያለህ ወይ አልኩት። አዎ አለ። እሺ ጌታዬ የበደሉን ይቅር እንደምንል አንተም ይቅር በለን የሚለውን ቃል አልፈ መጸለይ አለበት። የደተዋን ታርቢም ቢብልሃል። ከዛ ይህን ሰው የጠየቁት ጠብ የተጀመረው መቼ ነው ስለው ሰውየው ያውቃል። በዕለተ እሑድ ነው አለኝ። እሺ በዕለተ እሑድ ከሆነ ጠብ የተጀመረው እርቅ ሊፈጸም ሲባል አልታረቅም ብሎ የቀረውስ ማን ነው አልኩት። ዲያብሎስ ነው አለኝ። በቃ ራሱ መለሰው። አሁን እኔ ሌላ ምንም አያስፈልግም። ስለዚህ አሁን አልታረቅም የምትል አንተ ማን እንበልህ? ከዛ በኋላ ነገሩ ሁሉ ቀየረና አይ አንተ የኛ የልጅ ልትሆን እንደው በጣም ህፃን ስትሆን ይሄን ስታስብ እኛ ትልቆቹ አብደን ልንኖር በቃ አሁን ነው ታረቃለሁ ብሎኛል። እና እቺ አቡነ ዘበሰማያት ውስጥ ያለችው ቃል በትክክል ለሚያስብ ሰው አታስተላልፍም። በቃ የበደሉን ይቅር እንደምንል ማለት አይቻልም። በቃ አሁን እንኖር ከተባለ አሁን ይሄን የሚጸልይ አይደለም የጠፋው፣ ይቅር ባይ ነው የጠፋው። እና ስለዚህ ሰውን ሳይ ሁሉ ያስጠላኛል ካለ ይሄ ሰው እየጸለየ አይደለም። ይሄ ሰው ፈጣሪውን ይቅር በለኝ እያለ አይደለም። ታዲያ በእግዚአብሔር ዓይንኛ ስንታይ ምን ያህል እናስጠላ ይሆን ታዲያ? ግን እሱ መሐሪና ይቅር ባይ ስለሆነ ተሸክሞን ይኖራል። አልቦ መስፈርት ለሳይለ ትእዛዝከ ነው። በይቅርታው አዞ ለሚያመጣው ምህረት ምንም መስፈርት የለውም። ልክ እኛም የሱ ልጆች በዚህ ልክ ስፍር በሌለው ይቅርታ ነው የምንጓዘው እንጂ ለክተን ትናንትናም ይቅር ብየው አሁንም ደግሜ ሶስተኛ አራተኛ እያለ ያን እየቆጠረ አሁን ቂመኛ ሆኖ መቀጠል አያስፈልግም። ስለዚህ እሱን ሳይሁን ያስጠላኛል፣ ከመቃብሬ አይቁምብኝ፣ ወደዛ አይመጥብኝ። እንዲህ አይነት በቀልና ቂም ከኛ ልብ ካልጠፋ የምንጸልየው ጸሎት በእግዚአብሔር ፊት ይቀርባል ብላችሁ እንዳታስቡ። በቃ ይሄ በትክክል ማየት ያስፈልጋል። በቃ እኛ ጥቂቷን ነገር ማድረግ ያቃተን ትልቁን ነገር እንዲሰጠን ከእግዚአብሔር ለምን እንጠይቃለን?